ሶኒታ የምትባለው የልጁ እናት የሙሉዓለም ከተለያዩ በኋላ ጅቦ ጋር ደውላ ታወራዋለች። ጅቦን ካወራችሁ በኋላ እኔ ጋርም ደውላ ሪከርድም አለ እኔን ስታወራኝ ገና የአንድ ወር አራስ ሆና ጥሏት እንደሄደ ጥሏት ከሄደ በኋላ ከአርቲስት ቬሮኒካ ጋር ፍቅር እንደጀመረ ፍቅር ጀምሮም ደግሞ በቬሮኒካ ስልክ እየደወሉ እንደሚሰርቧት እሷ የምትናገረውን ነገር ሪከርድ እንደሚያደርጓት ለሙሉዓለም ደግሞ የከፈለችው ብዙ መስዋዕትነት እሱ እንዲለወጥላት እሱ የተሻለ ቦታ እንዲደርስላት በማሰብ ብቻ ያደረገችው ብዙ ነገሮችን ታጫውተናለች፣ ትነግረናለች። ያን ነገር ስትነግረን እኔ እንደግል እንደዚህ ከሆነ እንዲህ ከተጠቃሽ ወደ ሶሻል ሚዲያ መውጣት አለብሽ፣ ወጥተሽ ሀሳብሽን መናገር ይኖርብሻል። አንድ ማስተማሪያ ትሆኛለሽ ለሌሎች ሴቶች፣ ሁለት ደግሞ አንቺ የተበደልሽው ነገር ካለ የምትካሽበትን መንገድ መፈለግ ይኖርብሻል። ሶሻል ሚዲያ ላይ ልትወጪ የምፈልጊ ከሆነ ልረዳሽ እንችላለን የሚል ሀሳቦችን ሳቀርብላት በዚህ ታይም አልችልም፣ ምክንያቱም አራስ ነኝ፣ የወለድኩትም በሰርጀሪ ስለሆነ እንትን ለራሴ ጊዜ ያስፈልገኛል። አሁን እኔ ብቻ አንድ አይደለሁም እናንተም ስለሆንኩ ለልጄ መኖር ይኖርብኛል የሚል ንግሮችን ስትናገር እኛ ተውን፣ እኔና ጅቦ ተውን። እሷንም ዝም አልናት። ግን በውስጥ ማስፈራሪያ ሲደርስባት ስክሪንሾት አድርጋ ሌሎች ሰዎች የተናገሯትን ማስፈራሪያ ፖስት ስታደርግ በዛ ጉዳይ ላይ ሰዎች ማውራት ጀመሩ፣ መነጋገር ጀመሩ። ገባ። ከዛ እንትናም ተነሱ እነ ጆከርም ያን ነገር መረጃ አዩ። ከእሷ የተነሳ ማውራት ሲጀምሩ እኛን እዚህ ጋር ታውሩ ብላ እዛ ግን የምታወራቸው ነገሮች ግን ምንም ሊገናኙ አልቻሉም። እኛ ሌላ ሰዎች ቀጥረውን የቬሮኒካን ህይወት ለማበላሸት የመጣን ተደርጎ ተሳለ፣ ተቀረጸ፣ በዛ ልክ ማውራት ተጀመረ። ግን እኛ ያው ሶሻል ሚዲያ ላይ የሆነ ነገር አንተ ጋር ከመጣ ያ ነገር ወይ ታወጣዋለህ ወይ ያ ሰውዬ እንዲያወጣ ታደርጋለህ። ራሱ ሰውዬ ደግሞ ደፍሮ ካወጣ ደግሞ ከዛ ሰው መስማታችንን ደግሞ ግልጽ ማድረግ ስላለብን እናንተ ከየት አመጣችሁ የሚባል ነገር ስላለ ከቀድሞ ሚስቱ ከልጁ እናት የሰማነውን ነገር ነው እኛ ያወጣ ነው። እናንተ የምትናገሩ ነገር ሐሰት ነው የሚባል ነገር ካለ ደግሞ በጣም ቀላል ነገር ነው። ሪከርድ አለ፣ የሷ ድምፅ፣ እሱ ማውጣት ይቻላል። ሲቀጥል ደግሞ በእኛ ስም ደግሞ ሐሰት የሆኑ የስም ማጥፋት ስድቦች የተሰደበ ስላለ ይህ ደግሞ ልክ ስላልሆነ እኛም በተገቢው መንገድ ደግሞ ስማችንን ማጥራት እና በተገቢው መንገድ መጠየቅ እንችላለን። እኛም ህግ ቦታ መሄድ እንችላለን። ያን ነገር ለማስታወቅና ለማረጋገጥ ነው። ላልተረጋገጠ ነገር የውሸት ነገሮች ሲወሩ ስላየን ይረግባል፣ ይቀዘቅዛል ብለን ስናስብ እየባሰ ስለመጣ በዚህ ልክ የሚካሄድ ከሆነ ደግሞ እኛ ጋር ያለውን ነገር አውጥተን ደግሞ ግልጽ እናደርጋለን የሚል ነው አላማችን። ያን ደግሞ ማሰማት እንችላለን። ከዛም የፈቱ ሰዎች እርስ በርስ እዛ እየተፋጩ መፍታት ይችላሉ ማለት ነው። ሶሻል ሚዲያ ላይ የመጣ ነገር ደግሞ ለምን አወራ ማለት ሊለኝ አይችልም። እኔ አሁን እንደግል በቃ ሶሻል ሚዲያ ላይ የወጣ ነገር ነው፣ ያዛ ነገር ላይ አወራበታለሁ። መረጃ እኔ ጋር ከመጣ እኔ ጋር እንደዚህ መረጃ አለ፣ ይሄ ምንድን ነው ብዬ አጋለጣለሁ። ያ መረጃ ልክ አይደለም የሚል ሰው ካለ ደግሞ መጥቶ ይሄ ልክ አይደለም ብሎ ማስረዳት አለበት እንጂ የማንንም አንድ ላይ መጥቶ ሊደነፋ አይችልም። ያን እንዲያውቁና ከድርጊታቸው እንዲቆጠቡ ነው። በሌላ መንገድ አይተውን ስማችን እያጠፉ ያሉ ሰዎች ምናውቃቸው ሰዎች አሉ። እነሱን ሰዎች ደግሞ በምንሄድበት መንገድ ሄደን ሳንናገር እንደነሱ ፉከረን ሳይሆን ሳንናገር ዋጋቸውን እንሰጣለን። ይህም ማወቅ አለባቸው። ቴንኪው። እሺ እኔ ምንድን ነው እሷ መጣ እንዳናገረቻችሁ ቬሮኒካን ለማናገር ወይም ደግሞ አርቲስት ሙሉዓለምን ለማናገር የሞከራችሁት ነገር አለ? ምክንያቱም ቱ ሳይድ ኦፍ ስቶሪ ይላል አሜሪካንስ። ምንድነው የአንዱን ሰምተህ የሌላውን ካልሰማ ለፍርድ አይመችም። ፍርድ ቤት ሄደህ ራሱ አንዱን ሰው ይዘህ የአንዱን ብቻ ሰምቶ ፍርድ የሚሰጥበት ነገር የለም እና እሷን ሰማችኋት፣ እሷ መጣ ተናገረች። ከዛ በኋላ ግን ወይ እሱን ወይ ቬሮኒካን ወይ ደግሞ አርቲስት ሙሉዓለምን ለማናገር እድል አግኝታችሁ ነበር? አናግራችኋል? የሆነ ነገር አላችሁ? ቬሮኒካ ፎሎ በአቅም አታረግም፣ አታወራም። ምናልባት እኛን ልታወራ ትችላለች ብዬ አላስብም። እኛን ልታወራም የምትፈልግም አይመስለኝም። እውነት ለመናገር የሙሉዓለም ስልክ ሞክረናል። ስልኩ በእኛ በኩል እኔ አሁን ሞክሬ ዝግ ነው፣ ልናገኝ አልቻለም። ጅቦት ሞክራል ሙሉዓለምን ወይ ቬሮኒካ? ቀጥታ ቁጥሩ ስለነበረን ደውለን ለማናገር ሞክረን ነበር፣ ግን አይነሳም። ስለማያውቃችሁ ይሆናል ምናልባት። ስለዚህ እሷ ግን ፖስት አድርጋለች አይደለ ሶሊያና? ሶሻል ሚዲያ ላይ ሌሎቻችሁ አይታችኋል ሶሊያና ፖስት ማድረጓል ወይ? የተደረገ ስክሪንሻት ካለ ቡላላ ታሳየኛለህ? እሷ ፖስት ያደረገችውን ጽሁፍ እኔ ጋ የለም አለ። ቤተሰብ እታች ያላችሁ ግን ያዩ ሰዎች እኔ እና አንቺ በምን አይነት መንገድ ነው የምናወራው አልኳት።
መልሽልኝና ማውራት ባለብን ቴሌግራም አለሽ ስላት ከአንዳንድ እሱ ደወለልኝ። ወዲያው ቴክስቱን እንዲያየችው ወዲያው እሱ ደወለልኝ። ምን አለኝ? ተኝታለኝ ማውራት አትፈልግም ምናምን አለ። ለምን አታወራም አልኩት። እንዴት አንተ ደወልክልኝ? ለምን እሱ አታወራም? አይ አይደለም ምናምን አለ። አይ እኔ ጅቦዬ አመሰግናለሁ፣ እዚህ ነገር ውስጥ መግባት አልፈልግም። ለዩኤል ስጠዋለኝ፣ ራስህ ውሰድና ስጥ። እሷን ገብቼ ምንድነው ያልኳት ቲክቶክ ላይ ተመልሼ እናትዬ ይቅርብኝ ብዬ ጻፍኩላት። ነገሩን ማን ጀመረው? ዩኤል ጀመረው። ዩኤል ሲጀምረው ማን ተነካይ? ዩኤል ለዩኤል ሸር ሲያደርጉለት ዩኤል ዩቲዩብ ላይ ሰርች አድርጎ ሲገባ ስለሱ ሰርች ሲያደርግ የማንን ያገኛል? እናት የምትባለውን የተጋቡበትን ቪዲዮ ያገኛል። ሙሉ ዓለምና እናት ከ6 ዓመት በፊት የተጋቡበት አምጥቶ ለጠፈለት። አንተ ይሄ ያንተ ሚስት አይደለች እንዴ? እንዴት ልትገናኝ አንተ አታውቅም ወይ ብሎ ሲለጥፍበት አበደ። ይሄን ነገር እኔ ሲሰማ ቀጥታ ደወልኩ፣ ጠየቅኩ። ቬሮኒካ በዚህ ልክ ለምን ልትጠመድ ቻለች? ልጅቷንም አውርቻታለሁ። የሆነ ውዝግብ ስድብ ተጀመረ። በዛ መካከል ላይ ልጅቷን ገስት ላይ አስገቧት። ማንነው እነሱ የሚከላከል? እናት የምትባለው ነው። አሁን መያዝ ያለበት እሷ ስም አልጠራም ያለችው እዚህ ጋር እናት የምትባለው የቀድሞ የ6 ዓመት ሚስቱ ናት። ኤርፖርት የተቀበለው እነሱ ያስገቡኝ ሪከርድ አለ። እሱን ማየት መለስ ብለህ ማየት ትችላለህ። ችግር የለውም። ይኸውልህ ልውጣ፣ ይቅርታ ስትፈልጉኝ አስገቡኝ። ከታች አለ። ወይ አንዴ ትቆይ። እኔ አንድ ጥያቄ አለኝ። ጥያቄ አይጠፋቸውም አንዳንዶቹ እነሱ ስለሚገቡ ጠይቀሽ አጠቃላይ ሴቶቹን አውሪያቸውና አጠቃላይ ላንቺ እንድታጸጂ ማለት ነው ራስሽን። እኔ ልጨርስና ትቀጥያለሽ። አንዴ ስለመጣሽ እና ውዝግብ ሲጀመር ውዝግብ ሲጀመር በመጀመሪያ አለ በቬሮኒካ እና በአንቺ በቀድሞ ባለቤት በመጀመሪያ ደረጃ እኔ አሁን ሶሻል ሚዲያ ላይ ኑና እንደዚህ በሉልኝ ያልኳቸው ነገር የለም። ለምንም ደግሞ ይሄ ሪከርድ እኔ አሁን ነው ፈጣሪ በሚያውቀው አሁን ነው ከነሱ የሰማሁት። ምክንያቱም ጅቦ ፎር ሎንግ ታይም ጓደኛዬ ነው። ጓደኛዬ ሲንስ ድሮ ጀምሮ ነው የማውቀው። ከ4 ዓመት ማለት ነው 4 ዓመት በፊት ነው። ኖርማሊ እናወራለን። ሶሻል ሚዲያ የምጠቀምበት የነበረው ለስራ ነው። የስራ ነገር ነው የምለቅበት። አባያዎችና ልብሰ ቀሚስ ዲዛይን አደርጋለሁ። ስፔሻሊ አባያ ዲዛይን አደርጋለሁ፣ ሰራለሁ። ያንን ነው ፖስት ማድረገው ሶሻል ሚዲያ ላይ። በዛ አጋጣሚ ነው የተዋወቅነው። ከዛ ባለፈ በውስጥ እናወራለን ፐርሰናል ነገሮችን፣ ኖርማል በቃ ምንም ሚስጥር የማይባሉ ነገሮች እና ከዛ አንጻር ነው አሁን እንስች ጋር ልናወራ የደረስነው እና አሁን ሶሻል ሚዲያ ላይ እንደውም ሶሻል ሚዲያ ላይ ወጥተሽ አውሪ እንዲህ ምናምን ነገር ብሎኝ ነበረ እና እኔ ማውራት ፈልጋለሁ ማለት ይሄ ነገር በቃ በዛብኝ ምናምን ነገር እንደዚህ ነው እንኩት ምናምን ስለው እንዲህ ሶሻል ሚዲያ ላይ ነገሩ በጣም ከባድ ነው። ሶሻል ሚዲያ ላይ የወጣ ነገር በጣም ከባድ ነው ምናምን ብሎኝ ነበረ። አይ እኔ እንዲወጣ ሳይሆን ያለው ነገር በእኔ በኩል ያለው ነገር የሚያቀልል ይመስለኝ ሼር ማድረግ ፈለግኩኝ ምናምን ብዬ ነበርና አይ በጭራሽ እንዳታስቢ ብሎኛል የማይካር ነገር። ከዛ ባለፈ እንዳልከው የማይጨበጥ ይሄ ተጨባጭ የሆኑ ነገሮች ያሉትም ምክንያቱም እንደ ከፍሬንድህ ጋር የምታወራው ነገር ፎርማሊቲ ጠብቀህ አይደለም የምታወራው። ኖርማል ዝም ብለህ የምታወራው ዛሬ እንደዚህ ሆንኩኝ እንደዚህ ሆኖ ምናምን ብለህ ዝም ብለህ ተጨባጭ የሌለው ነገር ነው የምታወራው። ያንን ነው ያወራነው ከሱ ጋር እና ያንን ነው አሁን እንደ ኤቪደንስ አሩ ነው ዋይ ለምን እንደዚህ ማድረግ እንደተፈለገ እኔ እንዳልኩ ጓደኛዬ ነው አምነዋለሁ። ለምን መቅዳት እንዳስፈልግ አላቅም፣ እሱ የራሳቸው ጉዳይ ነው። ከዛ ባለፈ አሁንም ቢሆን እንደዚህ አይነት ነገሮችን ሶሻል ሚዲያ ላይ ተበደልኩኝ ኦር የሆነ ሰው እንደዚህ ያደረገኝ ምናምን ብዬ ማውራት አልፈልግም። የራሴ ሪዝን ስላለ እንደዛ አለ። ከዛ በኋላ ግን እኔ ቡላላን አላቀውም። ገባው ማቀው ጅቦን ነው፣ ቡላላን አላቀው። ከዛ ስለዚህ ቡላላ ዋሽታሃል ማለት ነው። አንዴ ይቅርታ አድርግልኝ፣ እኔ አላውቀው። ቡላላ በጣም ወዳጄ ናት፣ እኛን ነው የምታውቀው ብሎ ነው ሲናገር ነበር። አላውቀው የእሱን ግን የጅቦን ግን አሳይሃለሁ ሲንስ ወይ እንደሆነ ማውራት ከጀመርንበት ቦቲም ጀምሮ ጀምሮ አለ። ስለዚህ ቡላላ ፎርቻል በዚህ ጉዳይ ላይ አይመለከትም።
አላውቀውም። ምን ከመዋረድ እግዚአብሔር ያውጣችሁ። እሺ ቡላላ አላውቀውም። ኦኬ ከዛ ቁጥርሽ ምናምን ብሎ በውስጥ መጣ። በቃ እንረዳሻለን፣ በቃ እንደዚህ ምናምን ብሎ እንደ ጥሩ ሰው ነገር እንትን አለኝ። ኦኬ ያ ከዛ ቁጥርሽን አለኝ። እኔ ምንም አልፈለኩኝም፣ ሶሻል ሚዲያ ላይ መውጣት አልፈለኩኝም። አሁንም አልፈልግም፣ ወደፊትም አልፈለኩኝም። አይ ምን ሆነ መሰለሽ፣ በመሀል ቮይስ ሜሉ ላይ ሪከርዱ ላይ አልዋሽሽም፣ ምን ይለ ከዚህ በኋላ አንፈታም ቢወጣም ባይወጣም የሚል ከጅቦ ጋር ስታወሪ እሱን ያልኩበት ሪዝን እነግርሃለሁ። ልመጣልህ ነው። ቅርብ ጊዜ የተፈጠሩ ነገሮች አሉ። እንዲህ አይነት ነገሮች ብዙ አይነት ነገሮች ሰማሁኝ። የምሰማቸው ነገሮች አሉ በውስጥ የሚላኩልኝ